እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናካፍልበት የዛሬውን የማክሰኞ የከሰዓቱን ፕሮግራማችንን እነሆ ዛሬም ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ ከልብ አድርጌ ነው የማመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትልልቆቹን ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን ዛሬ ትልልቆቹ የአውሮፓ ሚዲያዎች ሲያወጡ ነበር። እነሱን መረጃዎች ነው እየተከታተለን ወደ እናንተም የምናደርሰው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችንን ወደ እናንተ ማድረስ እንወዳለን። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣ የማንቸስተር ዩናይትድን፣ የአርሰናል፣ የቼልሲ፣ የሊቨርፑል የሌሎችም የአውሮፓ ታላላቅ ክለቦችን የዝውውር መረጃዎች እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከአርሰናል የፊት መስመር ተጫዋች ሊያንድሮ ትሮሳርድ መልቀቅ በኋላ አርቴታ ለትልልቅ ቡድን ግንባታም ሲዘጋጁ ሌላ የፊት መስመር ተጫዋች ከአርሰናል ሊለቅ ነው። አርሰናል ክለቡን ወደ ፕሪሚየር ሊግ ዋንጫ ካሸጋገረ በኋላ ሚኬል አርቴታ በርካታ አስቸጋሪ ውሳኔዎችን ለመወሰን በመዘጋጀታቸው የአጥቂ መስመር ግንባታው እየተፋጠነ ነው። አርሰናሎች ስኬታማ ተጫዋቾችን ካለፈው አስተዋጽኦ የተነሳ እንዲቆዩ ከመፍቀድ ይልቅ ቡድኑን ለማደስና ለወጣት ወይም ለበለጠ አስተማማኝ አጥቂ አማራጮች ቦታ ለመፍጠር ቁርጠኛ ይመስላል። የሊያንድሮ ትሮሳርድ መልቀቅ በግራ ክንፍ ያለውን ምስል ቀድሞውኑ ለውጦታል። አሁን ደግሞ ሌላ ልምድ ያለው አጥቂም ከኤምሬትስ ሊለቅ ነው። ጉዳቶችና ከፍተኛ ፉክክር የሱን አስፈላጊነት ገድበውበታል። ይህም ኮንትራቱ ከመጠናቀቁ በፊት አርሰናል ቅናሾችን ለመስማት ዝግጁ እንዲሆን አድርጎታል። እንደ ቲም ቶክ ዘገባ አርሰናል ጋብሪኤል ሄሱስን ለመሸጥ በንቃት እየሞከረ ሲሆን ኤሲ ሚላን በአሁኑ ወቅት የሱ ፈራሚ ለመሆንም ከሚወዳደሩ ጠንካራ ክለቦች መካከልም እንደሆነ እየተነገረ ነው። የ29 ዓመቱ ተጫዋች የኮንትራት የመጨረሻ ዓመት ላይ ደርሷል። እናም ደግሞ ወደ 20 ሚሊዮን ፓውንድ የሚጠጋ የዝውውር ዋጋ ያላቸውን ፕሮፖዛሎች ለመቀበልም አርሰናሎች ዝግጁ እንደሆኑ ተናግሯል። ጋብሪኤል ሄሱስ ባለፈው የውድድር ዘመን በፕሪሚየር ሊጉ የተሰለፈው በ14 ጨዋታዎች ብቻ ሲሆን 6 ግቦችን አስቆጥሯል። በአሁኑ ወቅት ደግሞ በአርቴታ የአጥቂ መስመር ቅደም ተከተል ከቪክተር ዮኬሬሽ እና ከካይ ሃቨርትስ በታች ነው የሚገኘው። ሚላኖች ግንኙነት ያደረጉ ሲሆን ዩቬንቱስ፣ አትሌቲኮ ማድሪድ እና አንዳንድ የቱርክ ክለቦችም ሁኔታውን እየተመለከቱት ይገኛሉ። ወደ ጣሊያን የሚደረግ ዝውውር ለብራዚላዊው ሊስብ ይችላል። ፉትቦል ኢታሊያ እንደዘገበው ጋብሪኤል ሄሱስ ስለ ሴሪኤም በጎ አስተያየቶች ያሉት በጣሊያን የእግር ኳስ ውስጥም መጫወት የልጅነት ህልሙ እንደነበር ነው የሚያምነው። የሱ ልምድ እንቅስቃሴና የተለያዩ የፊት መስመር ቦታዎችን የመሸፈን ችሎታው ለሚላን ጠቃሚ አማራጭ ሊያደርገው ይችላል። አርሰናል በዚህ ክረምት አጥቂ መስመሩን እንደሚያድስ ይጠበቃል። ጋብሪኤል ሄሱስ በዚህ ክረምት ከአርሰናል የሚለቅ ሁነኛ ልምድ ያለው አጥቂም ሊሆን ይችላል። አርሰናል በ17 ሚሊዮን ፓውንድ የሚገመት የዝውውር ዋጋ ከተስማማ በኋላ ሊያንድሮ ትሮሳርድ ቤሺክታሽን ለመቀላቀል ክለቡን ለቋል። ስካይ ስፖርት እንደዘገበው ቤልጅየማዊው ተጫዋች በ174 የአርሰናል ጨዋታዎች 36 ግቦችን ካስቆጠረ በኋላ ወደ ኢስታንቡል ተጉዞ ዝውውሩን እንዲያጠናቅቅም ፍቃድ ተሰጥቶት ነበር። አርሰናል ተተኪዎችን ካዘጋጀ ጋብሪኤል ሄሱስን መሸጥ ትርጉም አለው። ጥራቱ ጥርጣሬ ውስጥ ገብቶ አያውቅም። ነገር ግን ተደጋጋሚ የጉዳት ችግሮች አርቴታ በሱ ላይ በቋሚነት እንዲተማመን አስቸጋሪ አድርጎበታል። ሆኖም ግን አርሰናል ኮንትራቱ እየተጠናቀቀ ስለሆነ ብቻ በከፍተኛ ቅናሽ የቀረበለትን ቅናሽ መቀበል የለበትም። በተለይም ደሞዙንና የአካል ብቃት ሁኔታውን ግምት ውስጥ በማስገባት ወደ 20 ሚሊዮን ፓውንድ የሚጠጋ ክፍያ ምክንያታዊ ሊሆን እንደሚችል ነው የሚናገረው። ትሮሳርድ ቀድሞውኑ እንደለቀቀ ጋብሪኤል ሄሱስን ማጣትም አጥቂ መስመሩን በግልጽ ወጣትና ልምድ የሌለው እንዲሆንም ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ሲቲ የሊሉን አማካይ አዩብ ቦአዲን ለማስፈረም የሚደረገው ድርድርን እያፋጠነ እንደሆነ የተዘገበ ሲሆን አርሰናልም አሁን በውድድር ውስጥ ይገኛሉ። ጎበዝ ወጣት የሞሮኮ ኢንተርናሽናል በፍሬንች ሊጓን ብቅ ብሏል። በቅርቡ ከፈረንሳይ ጋር በተደረገው ሽንፈት የዓለም ዋንጫው ጉዞ ቢጠናቀቅም በ2026 የዓለም ዋንጫ ግን ከብሔራዊ ቡድኑ ጋር ጥሩ አቋሞችን አሳይቶ ነበር። ከጋርዲያን በቅርቡ የወጣ ዘገባ ማንቸስተር ሲቲ ለአዩብ ቦአዲ ሊደረግ የሚችለው የ85 ሚሊዮን ፓውንድ ስምምነትን እንደሚፈልግ የገለጸ ሲሆን አሁን ደግሞ አዲስ መረጃም እየወጣ ይገኛል። እንደ ቲም ቶክ ዘገባ ከሆነ ለሲቲ ለአዩብ ቦአዲ ተወካዮች ተጫዋቹ
ወዲያውኑ መጥቶ የኤንዞ ማሬስካ የመጀመሪያ ቡድን አካል እንዲሆንም እንደሚፈልጉም አሳውቀዋል። ሲቲ በዚህ ጉዳይ ላይ በግልጽ እየገሰገሰ ቢሆንም አርሰናል ለአዩብ ቡአዲ በሚደረገው ፉክክር አሁንም በጽኑ እንደሚገኝ አክሎ ገልጿል። ከጥቂት ዓመታት በፊት ይህ ምናልባትም ጥርጥር የሌለው ውሳኔ ነበር። ሲቲ በፔፕ ጓርዲዮላ ስር ለመጫወት እድል በመኖሩና ዋና ዋንጫዎችን የማሸነፍ ዋስትና ስላለው የዓለም ምርጥ ተጫዋች መዳረሻ ነበር። ጋርዲዮላ በዚህ ክረምት ቢለቅም ማሬስካ ጥሩ አሰልጣኝ ቢሆኑም እናም ይህ ቡድን ደግሞ በዓለም ደረጃ ባሉ ተጫዋቾች የተሞላ ቢሆንም ያ ዋስትና ከዚህ በኋላ የለም። አርሰናል የፕሪሚየር ሊግ ባለቤት ሲሆን ምናልባትም በ2026/27 ዋንጫውን ለማቆየትም ተወዳጁ ቡድን ወይም ዋንጫውን ያሸንፋል ተብሎ የሚገመተው ቡድን ነው። ስለዚህም አዩብ ቡአዲ ለሙያው ቀጣይ እርምጃ በኤምሬትስ ስቴዲየምም ሊመርጥ እንደሚችል ይነገራል። ሆኖም ግን ውሳኔው ቀላል አይደለም። ሲቲ ምናልባትም ብዙ ገንዘቦችን ሊያቀርብ ይችላል። በሌላ በኩል ደግሞ በአሁኑ ወቅት በአርሰናል አማካይ መስመር ላይም ብዙ ፉክክሮች ይኖራሉ ተብሎ ነው የሚጠበቀው። አርሰናሎች ቀድሞውኑ በዚያ የቡድናቸው ክፍል ዴክላን ራይስ፣ ማርቲን ዙቢሜንዲ እንዲሁ ደግሞ ማይልስ ሉዊስ ስኬሊ ያሏቸው። ስለዚህም አዩብ ቡአዲ መደበኛ የመጫወቻ ደቂቃዎችን እንደሚያገኝ ዋስትና የለውም። በአንጻሩ ሲቲ ሮድሪ እንግዲህ እያረጀ ስለሆነ እናም ባለፉት ጥቂት ዓመታት ውስጥም አንዳንድ የጉዳት ችግሮች ስለገጠሙት አማካይ መስመሩን ትንሽ ማደስ መጀመር አለባቸው። አዩብ ቡአዲ ለዛ ሚና ተስማሚ የረጅም ጊዜ ተተኪ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የባየር ሚኒክ አጥቂ ማይክል ኦሊሴ በዚህ ክረምት ወደ ሪያል ማድሪድ ለመዘዋወር ፍላጎት እንዳለው የተዘገበ ሲሆን የስፔኑ ግዙፍ ክለብም ሪከርድ የሚሰብር ዝውውር ለማድረግ እየተዘጋጁ ነው። ባለፉት ወራት ስለ ኦሊሴ የወደፊት እጣ ፈንታ ስንሰማ ይሄ የመጀመሪያው አይደለም። የፈረንሳይ ኢንተርናሽናል በ2025/26 የውድድር ዘመን በ29 ግቦችና በ32 አሲስቶች እጅግ አስደናቂ አቋም ላይ ነበሩ። እነዚህ ቁጥሮችም በሁስኮርድ በኩል የተገኙ ለክለቡና ለሀገሩ ባለፈው ክረምት ከባየርን ጋር የተካሄደውን የክለቦች የዓለም ዋንጫንና በዚህ ክረምት ከፈረንሳይ ብሔራዊ ቡድን ጋር የተሳተፈበትን የ2026 ዓለም ዋንጫን ያካተቱ ናቸው። እንደ ሳንቲ አውና ዘገባ ማይክል ኦሊሴ አሁን ቀጣይ ተመራጭ መዳረሻው ሪያል ማድሪድ እንዲሆን አድርጎታል። እናም ይሄ ዝውውር በዘንድሮ ዓመትም እንዲፈጸም ይፈልጋል። ባየር ሚኒክም ተተኪ ሊሆኑ የሚችሉ ተጫዋቾችን ቀድሞ እየተከታተለ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ማይክል ኦሊሴ በዚህ ክረምት ሪያል ማድሪድን መቀላቀል ይፈልጋል ወይ? የፈረንሳይ ኢንተርናሽናል ይህ ክለብ እድገቱን ለመቀጠል ፍጹም ክለብ እንደሆነ እንደሚያምንም ነው እየተነገረ የሚገኘው። ሪያል ማድሪድም ሪከርድ የሚሰብር ዝውውር ለማድረጉም ፍላጎቱ እንዳላቸው ይነገራል። የባየር ሚኒክ የኦፊሻል አቋማቸው ኦሊሴ አይሸጥም ነበር፣ ነገር ግን እውነታው ከዚህ የተለየ ነው። የባቫሪያኑ ክለብ ኮንትራቱን ማራዘም ይፈልጋል፣ ነገር ግን እሱን ደግሞ ሊተኩ የሚችሉ ተጫዋቾችን በትይዩ እያነጋገረ ነው። ኦሊሴ ከዚህ የበለጠ የመሻሻል አቅም ያለው ይመስላል። የ24 ዓመቱ ተጫዋች በሳንቲያጎ ቤርናቢው ከኬሊያን ምባፔ እና ከቪኒሲዮስ ጁኒየር ጋር ሲጫወትም ማየቱ አስደሳች ሊሆን ይችላል። የቀድሞው የክሪስታል ፓላስ ተጫዋች በትልልቅ መድረኮች እጅግ ወጥነት ያለው አቋምም ነበረው። ከባየር ሚኒክ ጋር የቡንደስሊጋ ዋንጫን በማሸነፍና በቻምፒየንስ ሊግ ግማሽ ፍጻሜ እንዲደርሱ በማገዝ የኦሊሴ ምርጥ ቦታ ከቀይ መስመር በመነሳት ወደ ውስጠኛው ክፍል በግራ እግሩ መግባት ነው። እናም ደግሞ ያ ምንም ጥርጥር የለውም ሪያል ማድሪድን ማጠናከር የሚፈልገው ቦታ ነው። ባየር ሚኒክም ኮከብ ተጫዋቹን የመሸጥ ልምድም የለውም፣ ነገር ግን እንደዚህ ሊሳተፍ የማይችል ይመስላል። ቀደም ሲል በቲም ቶክ እንደተዘገበው ማይክል ኦሊሴ ወደ ስፔን ለመዘዋወር ከፍተኛ ፍላጎቶች እንዳሉት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የአርሰናል የክም ተጫዋች ጋብሪኤል ማርቲኔሊ በዚህ ክረምት ሊለቅ ስለሚችል እስከ 5 የሚደርሱ ክለቦችም የዝውውር ፍላጎትም እያሳዩበት እንደሆነ ተዘግቧል። ብራዚላዊው ኢንተርናሽናል በ2025/26 የውድድር ዘመን በሊጉ ያስቆጠረው አንድ ግብ ብቻ በመሆኑ በአርሰናል ብዙዎች ደግሞ ከጠበቁት በላይ በውጤት አልዳበረም። ማርቲኔሊ በአውሮፓ መድረክ የተሻለ አቋም ነበረው። አርሰናል የቻምፒየንስ ሊግ ፍጻሜ ሲደርስ በ14 ጨዋታዎች 6 ግቦችን አስቆጥሯል። እንደ ኤክረም ኮኑር ዘገባ ማርቲኔሊ አርሰናል ሊለቅ የሚችልበት ሁኔታ አለ። በማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ባየር ሚኒክ፣ ዩቬንቱስ እና ሮማ ያሉ ትልልቅ ክለቦችም ፍላጎት አሳይተውበታል። አርሰናል ጋብሪኤል ማርቲኔሊ በዚህ ክረምት አርሰናልን ሊለቅ ይችላል። ማንቸስተር ዩናይትድ፣ ኒውካስል እና ባየር ሚኒክም ፍላጎት እንዳላቸው ይነገራል። ሮማ እና ዩቬንቱስም ለብራዚላዊው የክንፍ ተጫዋችም ከአርሰናል ጋር ንግግር ያደረጉ ናቸው።
ኢክረም ኮኑር ይገልጻል። ጋብሪኤል ማርቲኔሊ በዚህ ክረምት አርሰናልን ሊለቅ ይችላል። እነዚህ ክለቦችም ፍላጎት እንዳላቸው ነው በተደጋጋሚ የሚነገረው። እንደ ፕሪሚየር ሊግና ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን የማሸነፍ ምኞት ላለው ክለብም በቋሚነት ለመሰለፍ የሚያስችል ወጥነት እንደሌለው ነው ማርቲኔሊ የሚታመነው። ስለዚህም ከአርሰናል ጋር መሰነባበቻ ጊዜው አሁን ሊሆን ይችላል ተብሎ ታምኗል። የ25 ዓመቱ ተጫዋች ከ2019 ጀምሮ በኤሚሬትስ ስቴዲየም የቆየ ሲሆን ምናልባትም አሁን ላይ የቦታ ለውጥም ቢደረግለት ይጠቅመው ይሆናል ተብሎ ነው የሚታመነው። አርሰናል በሶስት አጥቂ መስመሮች ላይ በዚያ በኩል የተለየ ነገርን ቢሞክር ጥሩ ሊሆን ይችላል። በቤን ጃኮብስ እና በሌሎች ዘገባዎች መሰረትም ከክለብ ብሩዥ የክንፍ ተጫዋች ክሪስቶስ ዞሊስ ጋርም በስፋት ስሙ እየተያዘ እንደሚገኝና እሱን ማስፈረማቸውን የምናስታውሰው ነው። ማርቲኔሊ በአርሰናል በቆየበት ጊዜም ለሌሎች የእንግሊዝ ክለቦች አጓጊ ሊያደርጉ የሚችሉ በቂ ብቃቶችን አሳይቷል። ስለዚህም ከማንቸስተር ዩናይትድ እና ኒውካስል ዩናይትድ ጋር መያያዙ ብዙም የሚያስደንቅ አይደለም። ቀደም ሲል ኒውካስል ዩናይትድ ስለ ማርቲኔሊ መጠየቁ ተነግሮ ነበር። ምንም እንኳን እስካሁን እኛ እንደምናውቀው ይሄ ጉዳይ ብዙም አልገሰገሰም። ማክፓይሶቹ ኒውካስል ዩናይትዶች በዚህ ክረምት መጀመሪያ ወደ ባርሴሎና ለሄደው አንቶኒ ጎርደን ምትክም ማርቲኔሊን ማግኘት ቢችሉ ጥሩ አማራጭ ይሆንላቸዋል ተብሎ ይታመናል። በሌላ በኩል ማርቲኔሊ በግራም በቀኝም እንደ መሀል አጥቂም ሆኖ መጫወት ስለሚችል ከመጀመሪያዎቹ አጥቂዎች ጋርም ትልቅ ፉክክር ማድረግ የሚችልባቸው የተለያዩ ክለቦችን ሊቀላቀል እንደሚችል የሚጠቁሙ መረጃዎችን ነው በተደጋጋሚ እየሰማን የምንገኘው። ዳቪድ ኦርነስቲን እንደተናገረው ማንቸስተር ዩናይትድ እና ሌሎች ክለቦች በዚህ ክረምት የሮማውን አማካይ ማኑ ኮኔን ለማስፈረም ትልቅ እድል ሊኖራቸው ይችላል ተብሏል። የፈረንሳይ ኢንተርናሽናል በሴሪኤው እጅግ ድንቅ አቋም ላይ የነበረ ሲሆን በ2026 የዓለም ዋንጫም ለፈረንሳይ ብሔራዊ ቡድን እጅግ አስደናቂ ብቃቱን አሳይቷል። ኮኔ በቅርብ ጊዜያትም ከበርካታ ክለቦችም ጋር ስሙ ሲያያዝ ቆይቷል። ዳቪድ ኦርነስቲን ደግሞ ማንቸስተር ዩናይትድ በሱ ላይ ያለውን ፍላጎት የሚያውቅ ይመስላል። የዘ አትሌቲክ ጋዜጠኛው በዚህ ክረምት በገበያው ላይ ጥሩና ርካሽ አማራጭ እንደሆነ ገልጾታል። ማንቸስተር ዩናይትድ እሱን እየተመለከተው እንደሆነ ብዙ ዘገባዎች ይጠቁማሉ። እናም ይህ እጅግ በጣም ጥሩ ይሆናል ተብሎ ነው የሚታመነው። ከምንሰማው አንጻር ከሮማ ልታገኙ የምትችለው ዋጋ ትልቅ የገበያ እድል ነው ተብሏል። የፈረንሳዩ ማኑ ኮኔ ከዓለም ዋንጫው ብቅ ካሉ ኮከቦችም አንደኛው ነበር። እናም ዳቪድ ኦርነስቲን ስለ ማኑ ኮኔ ሲናገር ከምንሰማው አንጻር ከሮማ ሊገኝ የሚችል ትልቅ ዋጋም ትልቅ የገበያ እድል ብሎታል። ኮኔ በ2024 ወደ ሮማ ከመዘዋወሩ በፊት ቦሩሲያ ሞንቼ ግላድባህ በነበረበት ጊዜ ስሙን አስጠርቷል። መጀመሪያ በውሰት የሄደ ቢሆንም በኋላ ላይ ግን ዝውውሩ ሙሉ ለሙሉ ይፋ እንደሆነ ይታወሳል። የ25 ዓመቱ ተጫዋች በተለያዩ መረጃዎች ላይ በተለይ ዳቪድ ኦርነስቲን እና ፋብሪዚዮ ሮማኖ የቅርብ ጊዜ የዩቲዩብ ፖስቶቻቸው ላይ በጣም በትልቁ የተነገረ የመረጃ ምንጭ ነው። እንደ ማንቸስተር ዩናይትድ ዩሪ ቴሌማንስን እና አንድሬ ሳንቶስን በአማካይ መስመር ላይ መፈረም ቀደም ብሎ አረጋግጧል። ነገር ግን በዚያ ቦታ ላይ ሶስተኛ አዲስ ተጫዋች ለመጨመር የሚፈልጉ ነው የሚመስለው። አንዳንድ ደጋፊዎች ሶስተኛ አዲስ አማካይ በጣም ብዙ ነው ብለው ሊያስቡ ይችላሉ። ነገር ግን ያንን ቦታ ሙሉ በሙሉ ለማደስም የሚያስችል ምክንያት ሊኖር ይችላል። ካሴሜሮ ኮንትራቱ ከተጠናቀቀ በኋላ ኦልትራፎርድን ለቆ ወጥቷል። ማኑኤል ኡጋርቴ ደግሞ በረጅም ጊዜ ጉዳት ወጥቷል። በተጨማሪም ለክለቡ በመደበኛነት ለመሰለፍም የሚያስችል አቋምም አልነበረው። ኮቢ ማይኖም አለ። ነገር ግን ማይክል ካሪክ በሱም በኮኔ በቴሌማንስ እና በሳንቶስ መካከል ማሽከርከር ከቻለ ቡድኑ አሁን ላይ ወደ ቻምፒየንስ ሊግ በመመለሱ ምክንያት ብዙ ጨዋታዎች ስለሚኖሩ ለሚመጣው የውድድር ዘመን ቡድኑን መሸፈንም ይኖርበታል ተብሎ ነው የሚጠበቀው። ኤድዋርዶ ካማቪንጋ ከማንቸስተር ዩናይትድ ዝውውር ፍላጎት ጋር በተያያዘ በዚህ ክረምት ሪያል ማድሪድን እንዲለቅ ሊፈቀድለት እንደሚችል እየተነገረ ነው። ቀደም ሲል በልዩ ሁኔታ እንደተገለጸው ከሆነ ማንቸስተር ዩናይትዶች ከቅርብ ጊዜ ወዲህ የፈረንሳይ ኢንተርናሽናል አድናቂዎች ከሆኑ ክለቦች መካከል ይጠቀሳሉ። ዴይሊ ሜል ዘገባ ላይ በአዲሱ አሰልጣኝ ዦዜ ሞሪኒዮ ስር የካማቪንጋ የማድሪድ ቆይታ ጥርጣሬ ውስጥ መግባቱ ተረጋግጧል። ዴይሊ ሜል እንደጠቆመው ካማቪንጋ በሳንቲያጎ ቤርናቢው የመቆየት የግል ፍላጎት ስላለው በእርግጠኝነት ይለቅ እንደሆነ ገና የሚታይ ነው። ቢሆንም ግን በሪያል ማድሪድ ረጅም ጊዜ ስለሚኖረው የወደፊት እጣ ፈንታ አንዳንድ ጥርጣሬዎች እንዳሉና ይህም ለዩናይትድ እድሉን እንደሚከፍትለትም ተጠቁሟል። ዩናይትድ ቀድሞውኑ ስራ የበዛበት ክረምትን አሳልፏል። የሁለቱ አማካዮች የዩሪ ቴሌማንስ እና የአንድሬ ሳንቶስ ዝውውር ባለፉት ጥቂት ቀናትም በይፋ ተገልጿል። ሆኖም ግን ማንቸስተር ዩናይትድ አሁንም በዚያ የሜዳ ክፍል ላይ ሶስተኛ ፈራሚ ስለሚፈልግ ካማቪንጋ በፍላጎታቸው ውስጥ ካሉ አማራጮች አንደኛው ነው። ሌላኛው መታየት ያለበት የሮማው ማኑ ኮኔ ነው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው ዩናይትድ ከፈረንሳዊው ኢንተርናሽናል ተወካዮች ጋር ግንኙነትን አድርጓል። ካማቪንጋ እና ኮኔ ተመሳሳይ የአጨዋወት ዘይቤ ያላቸው ተጫዋቾች ናቸው።
ስለዚህም ለዩናይትድ ጥሩ ፈራሚ ሊሆን ይችላሉ። ምንም እንኳን በዚያ የቡድን ክፍል ሌላ ተጫዋችን ማምጣት የሚያስፈልጋቸው መሆኑ አጠያቂ ቢሆንም ማይክል ካሪክ በአማካይ መስመር ላይ ብቻ ሳይሆን በአጥቂና በተከላካይ መስመርም ጥልቀት ቢኖረው ጥሩ ነበር። ምንም እንኳን የካሴሜሮና የማኑኤል ኡጋርቴ መለየት ቢቋቋምም ከሁለቱ የኋለኛው በጉዳት ብቻ የወጣ ቢሆንም ከባድ እና የረጅም ጊዜ ጉዳት ያለበት ይመስላል ማኑኤል ኡጋርቴ። ካሴሜሮ ግን ኮንትራቱ ካለቀ በኋላ በነፃ ዝውውር ለቆ ወጥቷል። እሱን መተካትም ከባድ ሊሆን ይችላል ተብሎ ነው የሚታመነው። በአንድ ረጅም የውድድር ዘመን ውስጥ ዩናይትድ ተጫዋቾችን ሮቴት የማድረግ አማራጭ ያስፈልገዋል። ካማቪንጋ በግራ መስመር ተከላካይነት የመጫወትም ችሎታ ስላለው ለቡድኑ ጥሩ አማራጭ ሆኖ ሊታይ እንደሚችል የሚጠቁሙ ነገሮች ያሉት ኤሲ ሚላን ማንቸስተር ዩናይትድ ተጫዋቹን ለማቆየት ያለውን ቁርጠኝነት ለመፈተን እየተዘጋጀ በመሆኑ ዩናይትድ ከአጥቂዎቹ አንዱን በተመለከተ ትልቅ ውሳኔ ሊገጥመው ይችላል። ማይክል ካሪክ አዲሱን የውድድር ዘመን ቡድኑን በቅርጽ መያዙን የቀጠለ ሲሆን የአጥቂውን ፍጥነት፣ ኳስ የመቆጣጠር ችሎታና በተለያዩ የአጥቂ ቦታዎች ላይ የመጫወት አቅም የፕሮጀክቱ ጠቃሚ አካል ያደርገዋል። የሚላን ፍላጎት ሊገባ የሚችል ነው፣ ምክንያቱም አዲሱ አሰልጣኛቸው ከዚህ ቀደም ኦልድ ትራፎርድ በቆዩበት ጊዜ ተጫዋቹን በደንብ ያውቁታል። ብራይተን እና ኒውካስልም ሁኔታውን እየተከታተሉት ነው። ነገር ግን ማንቸስተር ዩናይትድ አሁንም ጠንካራ በሆነ ቦታ ላይ ነው የሚገኘው። ተጫዋቹ ራሱ መውጣት ካልፈለገ ወይም ትልቅ የገንዘብ ቅናሽ ካልቀረበ በስተቀር ለመሸጥ ምንም አይነት ፍላጎት የላቸውም። ከወኪሎች የወጣው መረጃ እንደሚያሳየው ከሆነ ምንጮች ለከቼንድ ኦፍሳይድ እንደገለጹት ኤሲ ሚላን የሚፈልገው ተጫዋች አማድ ዲያሎን ነው። ከቀዳሚ የአጥቂ ኢላማዎቻቸውም አንዱ አድርገው ለይተውታል። ሩበን አሞሪም ወጣትና ፈጣንነት ያለው የክንፍ ተጫዋች ወደ ቡድኑ ማከል ይፈልጋል። የኮት ዲቮሩ ኢንተርናሽናል በሳንሴሮ ሊያስተዋውቅ ላቀደው ተለዋጭ ስርዓትም እንደሚስማማ ነው የሚያምነው። ኤሲ ሚላን የሩበን አሞሪምን መሾም በይፋ ያረጋገጡት ሰኔ 16 ቀን ሲሆን ወጣት ተጫዋቾችን በማሳደግና ግልጽ ታክቲካዊ ማንነት ያላቸው ቡድኖችን በመገንባት የሚታወቁትን ዝናቸውን አጉልቷል። ከአማድ ጋር የነበራቸው የቀድሞ ግንኙነት ድርድሩ ከተጀመረ ለሚላን ጥቅም ሊሰጥ ይችላል ተብሎ ይታሰባል። ይሁን እንጂ ሚላን በአሁኑ ወቅት ግዙፍ የዝውውር ገንዘብ ለማቅረብ የሚልቅ በገንዘብ ቁጥጥር የሚደረግበት ፕሮፖዛል እያዘጋጁ እንደሆነ የተዘገበው። ይህም ዩናይትድን ለማሳመን በቂ ላይሆን ይችላል ተብሎ ይታሰባል። ዩናይትድ በርካሽ ዋጋ የመሸጥ የገንዘብ ፍላጎት የለውም። ሮይተርስ እንደዘገበው አማድ በጥር 2025 እስከ ሰኔ 2030 ድረስም ኦልድ ትራፎርድ እንዲቆይ የሚያደርግ አዲስ ስምምነት ተፈራርመዋል። ያ ኮንትራት ካሪክና የዩናይትድ ኃላፊዎች በተቀነሰ ዋጋ ስለማጣት ሳይጨነቁ ቅናሾችን ውድቅ እንዲያደርጉ ያስችላቸዋል። አማድ በግልጽ መውጣት እስካልጠየቀ ድረስ ዩናይትድ ሊያቆዩት ይፈልጋሉ። የእሱ የፈጠራ ችሎታ፣ ሁለገብነትና ኳስን በተጨናነቁ ቦታዎች ላይ የሚያዝ ችሎታው ለካሪክ ከሌሎች የክለቡ አጥቂዎች የተለየ አማራጭ ይሰጠዋል። ከሩበን አሞሪም ጋር ዳግም መገናኘትና ወደ ጣሊያን መመለስ ሊስበው ይችላል፣ በተለይም ሚላን ዋና ሚና እንደሚሰጡት ቃል ከገቡለት። ሆኖም ግን ወደ ሳንሴሮ መዘዋወር በራስ ላይ ትልቅ ስኬት ላይ እንግዲህ የመጫወቻ ጊዜን አያረጋግጥለትም። ስለዚህ ዩናይትድ አቋማቸውን በጊዜ ግልጽ ማድረግ ይኖርባቸዋል። አማድ አሁንም ጠቃሚ ረጅም ጊዜ ሀብት ነው። ካሪክ እሱን እንዲለቅ ከመፍቀዱ በፊት ሚላን ልዩ የሆነ ቅናሽን ማቅረብ ይኖርበታል ተብሎ እንደሚታሰብ ነው የመረጃ ምንጮም ይፋ እያደረገ የሚገኘው። ውድና የተከበራቸው ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ የያዝንላችሁ አዳዲስ የዝውውር ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ከኛ ጋር ስለነበራችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።